ቴምር ሪል ስቴት የመኖሪያ አፓርትመንቶችን በቡልጋሪያ በሳር ቤትና በአዋሪ ላይ ከባለ አንድ መኝታ 69 ካሬ ጀምሮ በተለያዩ የካሬ አማራጮች በ20% ቅድመ ክፍያ ይዘንላችሁ መጥተናል። 100% ለሚከፍሉ እስከ 35% ልዩ ቅናሽም አዘጋጅተናል። ሱቅ ከፈለጉ ደግሞ በቡልጋሪያ ከ900 ሺህ ብር ቅድመ ክፍያ ጀምሮ እንዲሁም በገላን ከ500 ሺህ ብር ቅድመ ክፍያና በፒያሳ አድዋ 00 ፊት ለፊትም ለሽያጭ አውጥተናል። ለበለጠ መረጃ ከታች ባለው ስልክ ይደውሉ። በተከበረው የረመዳን ወር እዚህ ታላቁ የከተማችን አደባባይ ላይ የኢትዮጵያ ሙስሊም ወጣቶች ካውንስል ይህን አገር አቀፍ ታላቅ የጎዳና ላይ ኢፍጣር ነጃሺ ለሀገር በሚል መሪ ቃል አዘጋጅቷል። ይህ ዝግጅት በመላ ሀገሪቱ በሚገኙ 18 ቦታዎች ላይ አሁን በተመሳሳይ ሰዓት እየተካሄደ ይገኛል። ነጃሽ መላው ዓለም በተለይ ደግሞ ሙስሊሙ ዓለም ስለ አንድ ታላቅ ስብዕና አስረግጦ ያውቃል። እኛ ሙስሊሞች ደግሞ ባለውለታችን እንለዋለን። ኢትዮጵያውያን ግራቀኙን ሰምተን እንደምንፈርድ፣ ፍትሃውያን እንደሆንን፣ ሙስናና ሌብነትን እንደምንጠየፍ፣ ግፉአንን አሳፍረን ሐቀኞች ሆነን ለሐቀኞችም ከለላ እንደምንሰጥ አስመስክሮልናል። ኢትዮጵያዊነት ምሳሌ ሆኖም እግር አውጥቶ የሚሄድ ከሆነ እሱን በሱ ተገልጿል። ይህንንም ለዓለም አሳይቷል። በዚህ ረገድ ይህን ሁሉ ባሟላ ሁኔታ ማግኘት የፈለገ ደግሞ ንጉሥ ነጃሺን ለመጥቀስ ይገደዳል። ነጃሽ ለኢትዮጵያ ሀገራችን ብሎም ለዓለም ሙስሊሞች ታላቅ ባለውለታ የሆነና በልኩ ያልተዘመረለት የሀገር ኩራታችን ነው። ነጃሺ የፍትህ ተምሳሌት፣ ከሳሽ ምን ያህል ነዋይ ይዞ ቢቀርብ ተከሳሽን ሳይሰማ የማይፈርድ ነጃሽ በዘርም በሃይማኖትም ለማይዛመዱት ለነዚያ ስደተኞች ስለ ፍትህ ብቻ ያስጠጋ ነጃሺ እውነት የመፈለግ አራያ ነው። ከኖረበትና ከሚያውቀው እምነት ወጣ ብሎ እውነትን ለመስማት ብሎም ለመቀበል የደፈረ ነት የሚመራው ይህ የወጣቶች ካውንስላችን ነው። የኢትዮጵያ ሙስሊም ወጣቶች ካውንስል በገሃድ የሚንቀሳቀስ የኢትዮጵያውያን ሙስሊም ወጣቶችን መንፈሳዊነት ለማጎልበት የሚሰራ ካውንስል ነው። ከዚህ በመቀጠል የዕለቱ የመጀመሪያው የሆነው ፕሮግራማችን የእንኳን ደህና መጣችሁ መልእክት ይሆናል። ይህንን መልእክት የሚያስተላልፉልን የአዲስ አበባ እስልምና ጉዳዮች ከፍተኛ ምክር ቤት ምክትል ፕሬዝዳንት ሼህ መሐመድ ሸሪፍ ሐሰን ይሆናሉ። በቀጥታ ወደዛ እናልፋለን። والآن سطور عن مجلس شباب المسلمين الإثيوبيين. بسم الله الحمد لله والصلاة والسلام على رسول الله صلى الله عليه وسلم. مدرك لا يبطاوت بقطعمي لمكفت ነው እንጂ የድምፅ ችግር አለ። ስለዚህ ቢሆን ለማቅረብ እሞክራለሁ። الحمد لله رب العالمين وحسن العاقبة للمتقين ولا عدوان إلا على الظالمين والصلاة والسلام على أشرف المرسلين وعلى آله وصحبه أجمعين ومن تبعهم بإحسان إلى يوم الدين. أما بعد فيا أحبائي الكرام يتكبروا يكبر دكتور شيخ إبراهيم توفا የኢትዮጵያ እስልምና ጉዳይ ጠቅላይ ምክር ቤት ፕሬዝዳንት፣ የተከበሩ ሼህ አብደልከሪም ሸባረዲን የኢትዮጵያ እስልምና ጉዳይ ጠቅላይ ምክር ቤት ተቀዳሚ ምክትል ፕሬዝዳንት፣ የተከበራችሁ የፌደራሉ ምክትል ፕሬዝዳንቶች፣ የተከበሩ ኡስታዝ ሃይደር ከድር የኢትዮጵያ ወጣቶች ሊግ ካውንስል ፕሬዝዳንት፣ የተከበራችሁ የኢትዮጵያ እስልምና ጉዳይ ጠቅላይ ምክር ቤት ስራ አስፈጻሚዎች፣ የተከበሩ ኡስታዝ ጋሊ ሙክታር
የኦሮሚያ እስልምና ጉዳይ ከፍተኛ ምክር ቤት ፕሬዝዳንት፣ የተከበራችሁ የአዲስ አበባ እስልምና ጉዳይ የሥራ አስፈጻሚዎች፣ የተከበራችሁ ጥሪ የተደረገላችሁ እንግዶች፣ የተከበራችሁ አምባሳደሮች፣ ሚኒስትሮች፣ ጥሪያችንን አክብራችሁ በመገኘታችሁ በአዲስ አበባ እስልምና ጉዳይ ከፍተኛ ምክር ቤት ስም የተሰማኝን ደስታ ለመግለጽ እወዳለሁ። የዘንድሮውን የጾም ልዩ የሚያደርገው በኢትዮጵያ ታሪክ ለመጀመሪያ ጊዜ በሰላማዊ መንገድ ምርጫ ተደርጎ ህዝቡ ማመስገን ነው ንግግር የሚጀምረው። አልሐምዱሊላህ الذي بنعمته تتم الصالحات ምስጋና ለአላህ ለዓለማት ጌታ ተገባው። መልካም ሁሉ የሚያምረው የሚሳካው በአላህ Subhanahu Wa Ta'ala ፍቃድ ነውና ደካሞችን አጠንክሮ ሩቆችን አቀርቦ ምስኪኖችን ገንይ አድርጎ ለዚህ ላበቃን ጌታ ምስጋና ይገባዋል። وذكروا إذا أنتم قليل مستضعفون في الأرض تخافون أن يتخطفكم الناس فآواكم وأيدكم بنصره ورزقكم من الطيبات لعلكم تشكرون. الحمد لله رب العالمين وله الحمد في الأولى والآخرة وإليه ترجعون. مسكانا دروم زارم نجم ሁሌም ለዘላለምም ለአላህ Subhanahu Wa Ta'ala ተገባው። ምስጋና ለአላህ Subhanahu Wa Ta'ala ይገባዋል። ለአላህ የሚገባውን ምስጋና ብዬ ስለማልጨርሰው ለትልቅነቱ ለጌትነቱና ለታላቅነቱ የሚገባው የታላቁ አርሽ ባለቤት ብቸኛ ነው ጌታችን አላህ ምስጋና ይገባዋል። ንግግሬንም ፕሮግራም የሚጀምረው አላህን በማመስገን ነው። በመቀጠል የኢትዮጵያ ሙስሊሞች የዘመናት መደራጀትን የዘመናት ጥያቄ የነበረውን ከዚህ በፊት የነበሩት የስልጣን የመንግስትን በትረ ስልጣን የያዙትና ከዚህ በፊት ሀገሪቷን ሲያስተዳድሩ የነበሩት ሙስሊሙ ቢደግፉትም የሀገር ዕዳ ነው በማለት ሙስሊሙን ማርጂናላይዝ በማድረግ ሙስሊሙን ጥግ በማስያዝ ሙስሊሙ ከሰንተር እንዲርቅ በማድረግ ሙስሊሙ በሀገሩ ላይ አንገቱን ቀና አድርጎ እንዳይራመድ በማድረግና በሀገሩ እንደ ሁለተኛ ዜጋ ሆነው እንዲሸማቀቅ የነበረ ጊዜ ቢሆንም ዛሬ በአላህ Subhanahu Wa Ta'ala ፍቃድ አላህ ጊዜውን ለውጦት በዶክተር አብይ አህመድ የኢትዮጵያ ጠቅላይ ሚኒስትር የሚመራው መንግስት ይህንን ትላንት ሙስሊሙ ቢደግፉትም የሀገር ዕዳ ነው የተባለውን በማሰረዝና የኢትዮጵያ ሙስሊሞች የሀገር ዕዳ ሳይሆኑ የሀገር እሴቶች ናቸው፣ የሀገር ሀብቶች ናቸው። ያለነሱ ሀገር ሊለማ አይችልም። ያለነሱ ሀገር ሊያድግ አይችልም። ያለ ሙስሊሞችና ያለ ግማሽ ዜጋ ሀገር በአንድ ማጨብጨብና በአንድ ማደግ አይችልም በማለት ለኢትዮጵያ ሙስሊሞች የዘመናት ጥያቄ የነበረውን ለኢትዮጵያ ሙስሊሞች የመደራጀት ጥያቄ የነበረውን ከአያት ከቅድመ አያት የነበረውን ጥያቄ በመመለስ ታሪካዊ ሀገራዊና መንግስታዊ ኃላፊነት ወስደው ይሄንን እድል ለሰጠን አሁን ኢትዮጵያን ለምመራው ለዶክተር አብይ አህመድ ደግሜ ደጋግሜ ለሳቸውና ለካቢኔያቸው ለኢትዮጵያ መንግስት በአጠቃላይ ያለኝን አድናቆትና ያለኝን ምስጋና በኢትዮጵያ ሙስሊም ወጣቶች ካውንስል ስም ማስገባት ይፈልጋለሁ። በመቀጠል ሶስተኛ ላይ በዚህ ልክ መጅልሳችን ወጣቱን ለሀገር አለኝታ ለሀገር ባለቤት የሀገርን አደራ ይሸከማሉ በማለት እስከ ዛሬ ድረስ መጅልስ ወጣትን ሲያስጠጋ ወጣትን ከሩቁ ሲያባር የነበሩ መጅልሶች ተለውጠው የለውጡ መጅልስ ከምርጫው የመጣው የለውጡ መጅልስ ከመጣ በኋላ ለወጣቶች ነፃነት በመስጠት ወጣቶች እንዲደራጁ በማድረግ ወጣቱን ባጀት በመፍቀድ ወጣቱ በስሩ እንዲደራጅ በማድረግ አሁን ያለው የኢትዮጵያ እስልምና ጉዳይ ጠቅላይ ምክር ቤቱን የሚመራው ታላቁ አባታችን ዶክተር ሼክ ሀጂ ኢብራሂም ይህን እድል ለኢትዮጵያ ሙስሊም ወጣቶች በመስጠታቸውና በማደራጀታቸው አሁንም በድጋሚ በኢትዮጵያ ሙስሊም ወጣቶች ካውንስል ስም
መጅልሱንና የመጅልሱን ፕሬዝዳንት ሼኻችን ማመስገን እፈልጋለሁ። አብራችሁ ወጣቶች አመስግኑኝ። አላሁ አክበር፣ አላሁ አክበር። ይሄ የዘመናት ጥያቄ ነበረ። ወጣቱ ከተደራጀ ሀገር ነው የሚያለማው። ወጣቱ ከተደራጀ ሀገር ሰላም ነው የሚያስጠብቀው። የበቃ የነቃ ወጣት ለሀገርም ለሃይማኖትም ያገለግላል። ይህንን አምነው በዚህ ልክና በዚህ ደረጃ ካውንስሉን ያቋቋሙት አባታችን ዶክተር ሼክ ሀጂ ኢብራሂም 10ም 20 ጊዜም ደግሜ ደጋግሜ ባመሰግን ላደረጉልን ውለታ ክፍያ ከፍለን መጨረስ አንችልም። ድሮም ከአላህ ነው የፈለጋችሁት። አላህ ምንዳችሁን ጀዛችሁን የውመል ቂያማ አላህ ይክፈላችሁ። ሶስተኛ ላይ ማስተላልፈው መልእክት ለኢትዮጵያ ሙስሊም ወጣቶች፣ እንደምታውቁት ሀገራችን ኢትዮጵያ ያላት ትልቁና ዋነኛው ሀብት የወጣት ሀብት ነው። ኢትዮጵያ ዜጎቿ ከ70% በላይና 70% አካባቢ ከ30 ዓመት በታች ያሉ ወጣቶች ናቸው። ወጣት የሀገሪቷ የጀርባ አጥንት ናቸው። ወጣት የሀገሪቷ ልብ ናቸው። ወጣት ለሀገሪቷ ሁለመና ናቸው። ሙስተቅበል ልኡመት ቢሸባቢሃ የፊል ነገያችን የሚወሰነው በወጣቱ ነው። ለዚህም የኢትዮጵያ ሙስሊም ወጣቶች እንደ ከዚህ በፊት በካውንስሉ ውስጥ በመደራጀት ከዘር ልዩነት ከአስተሳሰብና ከአመለካከት ልዩነት ወጥተን ወደ አንድ ጥላ ስር በመምጣት ተቋማችን ስር በመሰብሰብ ከዛም በላይ በላኢላሃ ኢለላህ ጥላ ስር በመሰብሰብ በአንድነት ቆመን ሃይማኖታችንን እስልምናችንን ማገልገል እንዳለብን ጥሪ ማሳለፍ እፈልጋለሁ። ኢነ ሃዚሂ ኡመቱኩም ኡመተን ዋሂደተን ወአነ ረቡኩም ፈዕቡዱን። ይህ ኡመት አንድ ኡመት ነው። እኛ አንድ ህዝቦች ነን። ቅብላችን አንድ ነው። ቁርአናችን አንድ ነው። ሰላታችን አንድ ነው። ነቢያችን አለይሂ ሰላቱ ወሰላም ወደኛ የተላኩት አንድ ናቸው። ከሁሉ በላይ የምናመልከው ጌታችን አላህ አንድ ነው። እነ ሃዚሂ ኡመቱኩም ኡመተን ዋሂደተን፣ ኡማም አንድ ኡመት ነው። ጌታችን አላህ አንድ ነው። በዚህ ጥላ ስር በመሆንና በዚህ ጥላ ስር በመሰብሰብ ሃይማኖታችንን ማገልገልና ለሀገራችን እድገት ብልጽግና ለሀገራችን ዘብ መቆም እንዳለብን ደግሜ ለእናንተ ማሳለፍ እፈልጋለሁ። አንድነት እስላማዊ ግዴታ ነው። በላኢላሃ ኢለላህ ጥላ ስር እንድንሰበሰብ አላህ አዘውናል። ወላ ተናዘዑ ፈተፍሸሉ ወተዝሀበ ሪሑኩም ወስቢሩ ወላ ተናዘዑ፣ አትለያዩ አትከላለፉ ብሎናል። ለዚህም ወጣቶች፣ ወንድሞች፣ እህቶች በዚህ ጥላ ስር አንድ ላይ መሰብሰብ እንዳለብን መልእክቴን አስተላልፋለሁ። من صلى صلاتنا واستقبل قبلتنا وأكل ذبيحتنا فذلك المسلم الذي له ذمة الله وذمة رسوله። بالله ጥላ ስር ከተሰበሰብን ሰላታችን አንድ ነው፣ ቅብላችን አንድ ነው። በዛ ስር እንድንሰበሰብ ጥሬን አስተላልፋለሁ። እንደዚሁም ያለን ሀገር ብቸኛ ሀገራችን ኢትዮጵያ ነው። ሁለት ሀገር የለንም። የተወለድነው ያደግነው በዚህ በኢትዮጵያ ውስጥ ነን። ሀገራዊ ግዴታ አለብን። ሀገርን ማልማት፣ ሀገርን ማሳደግ፣ የሀገር ሰላም መጠበቅ፣ የሀገር ብልጽግና ላይ መሳተፍና የሀገር ጉዳይ በግንባር ቀደምነት እንደሚያገባን አውቀን ሀገራችንንም ማገልገል ይኖርብናል። ለሀገራችን መስራት ይኖርብናል። ካልባሌ ቦታ፣ ካልባሌ ስራ፣ ካልባሌ ተግባር ወጥተን በአንድነት ሃይማኖታችን ብቻ ሳይሆን ሀገራችንን ማገልገል እንዳለብን ጥሪ ያስተላለፍኩኝ። በመጨረሻ ላይ እኛ በዚህ ሀገር ላይ በምንኖርበት ሰዓት ሀገር የሁላችንም ነው። ሀገር የጋራችን ነው። ኢትዮጵያ ብዙ ብሔር ብሔረሰቦች የሚኖሩበት እንደዚሁም ብዙ ሃይማኖቶች የሚኖሩበት ሀገር ናት። በዚህ ሀገራችን ላይ ከመቻቻል አልፈን ተጋግዘን ተረዳተን በአንድነት ሀገራችንን ማልማት እንደምኖርብን ይሄንን ማሳሰብ እፈልጋለሁ። እኛ እንደ ኢትዮጵያ ሙስሊም ወጣቶች ካውንስል ከሁሉም ሃይማኖቶች ጋር ከሁሉም ኢትዮጵያ ውስጥ ከሚኖሩ ድርጅቶችና ማህበራቶች ጋር በሀገራችን ጉዳይ ህገ መንግስቱ በፈቀደውና የጠቅላይ ምክር ቤቱ መስመር በያዘ መስመር ላይ አብረን ተጋግዘን
ሀገራችን ለማልማት ሀገራችን ለማበልጸግ ዝግጁ መሆናችንን ከወዲሁ ላስተላልፍላችሁ እፈልጋለሁ። መጨረሻ ላይ ያ ኡመተል ኢስላም ያ ሸባበል ኢስላም ከዚህ በኋላ ሙስሊም ኡማ አንገቱን የሚደፋበት ጊዜ ለአንዴና ለመጨረሻ ጊዜ አብቅቷል። አላሁ አክበር አላሁ አክበር فقطع دابر القوم الذين ظلموا والحمد لله رب العالمين والسلام عليكم ورحمة الله وبركاته ቀደም ሲል መልእክታቸውን ያስተላለፉልን የኢትዮጵያ ሙስሊም ወጣቶች ካውንስል ፕሬዝዳንት ኡስታዝ ሃይደር ከድር ነበሩ። ቀጣዩን ፕሮግራም ከማካሄዳችን በፊት ማሳሰቢያዎች አሉን። ማሳሰቢያዎቹ እዚህ አደባባዩ ዙሪያ ነፃ የሕክምና አገልግሎት እየሰጠ የሚገኝ የአፍራን ሆስፒታል የሕክምና ቡድን ስላለ ማንኛውም የጤና እክል ከገጠማችሁ በነፃ መታከም የምትችሉ መሆኑን፣ ሌላው ቀደም ሲልም በተደጋጋሚ እንዳሳወቅነው አሁንም እጅግ በርካታ የሆነ ማህበረሰብ ወደዚህ አደባባይ እየመጣ ይገኛል። ለሁሉም የሚሆን የፍጡር የምግብም ሆነ የመጠጥ አቅርቦት አለ። ሁላችሁም አስተባባሪዎችና የጸጥታ አካላት በሚሰጧችሁ ትዕዛዝ መሰረት ቦታችሁን ይዛችሁ በመቀመጥ ይህንን ተደራሽ እንዲሆን እንድታግዙ እንጠይቃለን። በተጨማሪም ከአንድ በላይ ከራሳችን በላይ የሆነ ይዘን ሌላ ወንድማችን እህታችንን መንፈቅ ስለሌለብን ለራሳችን የሚበቃንን ከያዝን በኋላ ለሌሎች እንዲዳረስ እንድንተባበር ከዚሁ ከመድረክ እናሳስባለን። ቀጣይ የሆነው ፕሮግራማችን ስለ ካውንስሉ ገለጻ ይሆናል። ይህንን የሚያደርጉልን የካውንስሉ ዋና ጸሐፊ ኢንጂነር ከማል አረብ ይሆናሉ። እሳቸው ወደ መድረክ ይመጡና ቀጣዩን ፕሮግራም ያካሂዱልናል። بسم الله الرحمن الرحيم الحمد لله الذي جعل شهر رمضان شهر الرحمة والتكافل، شهرا تتجدد فيه القيم وتتوحد فيه القلوب وتسمو فيه الأرواح. الحمد لله الذي جمعنا في هذا المقام المبارك على مائدة الأخوة والمحبة والإيمان، والصلاة والسلام على سيدنا محمد الذي بعثه الله رحمة للعالمين وعلى آله وصحبه ومن تبعه بإحسان إلى يوم الدين، وبعد. السلام عليكم ورحمة الله تعالى وبركاته. የተከበሩ የኢትዮጵያ ሙስሊሞች መሪ ውድና ክቡር ዶክተር ሼህ ሀጂ ኢብራሂም ቱፋ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት፣ የኢትዮጵያ ዑለማዎች ጉባኤ ሰብሳቢና የኢትዮጵያ ሃይማኖቶች ጉባኤ የበላይ ጠባቂ፣ እንዲሁም የጠቅላይ ምክር ቤቱ የሥራ ኃላፊዎች፣ ውድና የተከበራችሁ የሃይማኖት መሪዎች፣ የተለያዩ ሀገራት አምባሳደሮች፣ የመንግስት ባለስልጣን የሥራ ኃላፊዎች፣ ዑለማዎች፣ ዱዓቶች፣ የሚዲያ ባለሙያዎች፣ ጥሪ የተደረገላችሁ የክብር እንግዶች፣ ማዕረግና ፕሮቶኮላችሁ እንደተጠበቀ ውድና የተከበራችሁ ቀኑን በጾም ሌቱን ወደ አላህ እጃችሁን በመዘርጋት ምህረቱን ጠያቂ ጀነቱን ከጃይ ለሆናችሁ የኢትዮጵያ ሙስሊም ማህበረሰብ በሙሉ ባላችሁበት በቅድሚያ የኢትዮጵያ ሙስሊም ወጣቶች ካውንስል ስም በተከበረው የቁርአን ወር ረመዳን የታላቁን የጎዳና የአንድነትና የአብሮነት የኢፍጧር ፕሮግራም እንኳን አደረሰን እንኳን አደረሳችሁ ለማለት እወዳለሁ። ውድና የተከበራችሁ እንግዶቻችን
የኢትዮጵያ ሙስሊም ወጣቶች ካውንስል በእስልምና አስኳል አስተምህሮት ላይ የተመሰረተ በዒባዳ የታነጸ ማንነትና እሴቱን የሚያከብር ለህብረተሰብ ደህንነትና ለሀገር ልማት አስተዋጽኦ የሚያደርግ በእምነት በእውቀትና በአገልግሎት መሪ የሆነ ወጣት ትውልድ ርዕዩ በማድረግ በኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ የህዝብ ተወካዮች ምክር ቤት በአዋጅ ቁጥር 1207 2020 አንቀጽ 2 ህጋዊ ሰውነቱን አግኝቶ በተቋቋመው የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት መተዳደሪያ ደንብ አንቀጽ 38 ቁጥር 15 መሰረት በክቡር ፕሬዝዳንት ዶክተር ሀጂ ኢብራሂም ቱፋ ሐሳብ አቅራቢነት የቅርብ ክትትልና ድጋፍ የተቋቋመ ምንም አይነት የፖለቲካ ዓላማም ሆነ ውግንና የሌለው ለትርፍ ያልተቋቋመ ቦርድ መር የወጣት አደረጃጀት ነው። በሂደቱም የኢትዮጵያ ሙስሊም ወጣቶች ካውንስል የሥራ አመራሮች ኃላፊነታቸውን ከተረከቡበት ቅጽበት አንስተው በርካታ ሀገራዊና ማህበራዊ ፋይዳ ያላቸውን ተግባራት አከናውነዋል። ካውንስሉ በቀዳሚነት በጠቅላይ ምክር ቤቱ በተቀመጠለት አቅጣጫ መሰረት ካውንስሉን ሁሉም ሙስሊም በባለቤትነት እንዲሳተፍ የማድረግ ሂደትን የተለያዩ ባለድርሻ አካላት ጋር በመመካከር ገንቢ ሐሳብና አስተያየቶችን በመሰብሰብ ጥናትን መሰረት ያደረገ መዋቅራዊ አደረጃጀት በመፍጠር የኢትዮጵያ ሙስሊም ወጣቶችን ሰሜኑን ከደቡብ ምስራቁን ከምዕራብ በጋራ ትውስታ አስተሳስሮ የጋራ ማንነታቸውን እያጸና ለጋራ መጻኢ ዘመን ራዕይ የአጭር የመካከለኛና የረጅም ጊዜ እቅዶችን አውጥቶ በተግባራዊ እንቅስቃሴ ላይ በሰፊው ተሰማርቶ ይገኛል። ካውንስሉ የወጣቶችን ችግር በመለየትና የአስፈላጊነት ዳሰሳ ጥናት በማድረግ በተለያዩ የሀገሪቱ አካባቢዎች በርካታ ወጣቶችን በስራ ፈጠራና አመራርነት ክህሎት በብቁ ባለሙያዎች የታገዘ ስልጠና እየሰጠ ይገኛል። በተጨማሪም ይህንን ተግባሩን አጠናክሮ ለማስቀጠልና የበለጠ ህዝባዊ መሰረቱን መገንባት ዓላማ አድርጎ አባላትን ለመመዝገብ ዝግጅቱን አጠናቆ የዲጂታል ሀገር አቀፍ የአባላት ምዝገባ መርሃ ግብሩን በረመዳን 1 በጠቅላይ ምክር ቤቱ ፕሬዝዳንትና ታላላቅ እንግዶች በተገኙበት በይፋ አስጀምሯል። በመካከላችሁም ባርኮድ ይገኛል። የአባልነት ምዝገባ ማካሄድ በዚሁ አጋጣሚ እንደምትችሉ ለመግለጽ እወዳለሁ። በካውንስሉ ዛሬ ላይ እውቅናና ክብር በሚጠይቀው ሀገራዊ ተፎካካሪ ማንነት ውስጥ ሁለንተናዊ ማንነታቸውን ሙስሊምነትና ኢስላም ያደረጉ ሙስሊም ወጣቶችን ለማብቃት የተጣለበትን የዲን የሀገርና የጠቅላይ ምክር ቤቱን ዓላማና ለመወጣት ቀን ከሌት ያለሰለሰ ጥረት በማድረግ ላይ ይገኛል። እንደሚታወቀው ትናንት ኢትዮጵያውያን ሙስሊሞች እስልምናን እምነታቸው ኢትዮጵያን ሀገራቸው አድርገው መንትያ ማንነታቸውን አጣምረው ዘመናትን ተሻግረዋል። በሀገራቸው ምድር አርሰው ነግደዋል፣ ተምረው አስተምረዋል፣ መርተዋል፣ ተመርተዋል፣ ሸምነው ቀጥቅጠዋል፣ ተጋብተዋል፣ ተላቅሰዋል፣ የጥጋብም የረሃብንም ዘመን አሳልፈዋል፣ ተዋግተዋል፣ እርቅ አውርደዋል፣ ተሰደዋል፣ ስደተኞችን ተቀብለዋል። ሌሎችም የአንድ ህዝብና ሀገር መገለጫ የሆኑ የሀገረኛ መገለጫዎችን ሁሉ አሳልፈዋል። ዛሬም ላይ ወጣቱ በሙስሊሙ ማህበረሰብ ውስጥ እንደ ሙስሊም ለመኖር እና ውጤታማ ለመሆን የሚሰራውን ያህል በሰፊው የሀገራችን ማህበረሰብ ውስጥ እንደ ዜጋ በሚኖረው ሚና እንደ ሙስሊም ወጣት የሚታይና የሚጨበጥ ከሃይማኖቱ የመነጨ የራሱ የሆነ ማንነት ሊኖረው የሚያስችለውን የስነ ልቦና ልዕልናና የተግባር ዝግጁነት ሊያንጽ ይገባል። ክቡራን እንግዶች፣ የሀገር መሪዎች፣ የሃይማኖት አባቶች፣ ውድ ወጣቶችና የተከበራችሁ ኢትዮጵያውያን፣ ዛሬ ሀገራችን በሁሉም ዘርፎች የሁሉም ዜጎቿን በጎ ሚና በምትፈልግበት ጊዜ ላይ እንገኛለን። በተለይም ወጣት ሙስሊም ኢትዮጵያውያን በዘመናት መካከል በአንድ ላይ ቆመን ሀገራችን የሁላችን ቤት ለመሆን ዳግም በምትሰራበት ወቅት የቤቱ ምሰሶ ቋሚና መገር ጣሪያና ግድግዳ
ቅርጽና ውበት የሚሰጡ ኃላፊነቶችን በኃላፊነት እንድንወጣ ሰፊ ዕድሎች ተፈጥረውልናል። በመላው ሀገራችን ባሉ የተለያዩ ሀገራዊ ፕሮጀክቶች ላይ በተሳታፊነት ብቻ ሳይሆን በባለቤትነት ሚናችንን የምንወጣባቸው ዕድሎች ሰፊ የሆኑ መጥተዋል። ነገር ግን ሀገራዊ ኃላፊነት በጥሪና በጎንዮሽ ተሳትፎ እውን የሚሆን ሳይሆን በቀድሞ ተገኝነትና በሁሉም ወሳኝ ጉዳዮች ውስጥ በባለቤትነት በሚኖር ንቁ ተሳትፎ የሚሳካ ሀገራዊ ተጠቃሚነትም በኮታና በጎንዮሽ መደብ የሚሰጥ ችሮታ ሳይሆን በፊት ለፊትና በኩል ሰልፍ የሚወሰድ ድርሻ በመሆኑ ከፊት ለፊታችን በሚካሄደው 7ኛው አጠቃላይ ሀገር አቀፍ ምርጫ ከፊት ለፊት ተሰልፈን የድርሻችንን ለሀገራችን ሰላም፣ መረጋጋትና እኩልነት በህዝብ የሚመሰረት መንግስት ለህዝብ እንዲሰራ የምንወስንበት አንዱ መድረክ የ2018 ምርጫ የመራጮች ምዝገባ በዛሬው ዕለት የተጀመረ በመሆኑም እንኳን ጉዳዩ የመላው ኢትዮጵያ የጋራ ኃላፊነት ቢሆንም እንደ ሙስሊም ሳንጠብቅ ሳንዘገይም በራስ ተነሳሽነት በጎ ሚና ለመወጣት የሚጠበቅብንን ተቀዳሚ ተግባር እንዲሆን በዚሁ አጋጣሚ ካውንስሉ ለማስታወስ ይወዳል። በመጨረሻም ውድ የታላቁ ሀገራዊ የኢፍጣር መርሃ ግብር ታዳሚዎች፣ ውድ ኢትዮጵያውያን፣ የነጃሺ ታሪክ የኢትዮጵያ ታሪክ ነው። ኢትዮጵያ የነጃሺ ጽፉት፣ ሌላ የምትጽፉት ነገር የለም። ኦኬ ትልኩልናላችሁ። በተመሳሳይ የንግድ ባንክ፣ የዳሸን ባንክና የህብረት ባንክ አካውንታቸውም ቁጥሩ 6833 ነው። ቀደም ሲል የተናገርኩት ቁጥር ላይ 6833 ካላልኩኝ በዚህ ይስተካከል። የምትጽፉት 6833 ኦኬ ይሆናል ማለት ነው። በድጋሚ ለመንገር ንግድ ባንክ፣ ዳሸን ባንክና ህብረት ባንክ አካውንታቸውም 6833 ነው። አሁን በቀጥታ ወደ ቀጣዩ ፕሮግራም እናልፋለን። የሞባይሎቻችሁ ላይቶች በደንብ እየታዩኝ አይደለም። በርካታ የማህበረሰባችን ክፍሎችም ወደ አደባባዩ እየመጡ ነው። ለሚመጡትም ይህንን ኦሪየንቴሽን እንሰጣለን። ቀጣይ ፕሮግራማችን የሚሆነው የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ጽህፈት ቤት ኃላፊ ኡስታዝ አቡበከር አህመድ ወደዚህ መጥተው መልእክታቸውን ያስተላልፉልንና የዕለቱን ዋና መርሃ ግብር ያካሂዱልናል። ለነገ ፍካት በትጋት የተባበረ بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وسلم كبور دكتور الشيخ حجي إبراهيم توفا የኢትዮጵያ እስልምና ጉዳይ ጠቅላይ ምክር ቤት ፕሬዝዳንት የተቀዳሚ ምክትል ፕሬዝዳንት ሼክ አብዱልከሪም በድረዲን እና በምክትል ፕሬዝዳንት ማዕረግ ያላችሁ ሌሎችም አጠቃላይ ስራ አስፈጻሚዎች አዲስ አበባ ከተማ እስልምና ጉዳይ ምክትል ፕሬዝዳንት የመንግስት የስራ ኃላፊዎች ትልልቅ ዑለሞቻችን አምባሳደሮች ምን ወዳችሁ ህዝባችን አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንግዲህ ዛሬ ለስድስተኛ ጊዜ ይህንን አገር አቀፍ የጎዳና ላይ ኢፍጣር ፕሮግራም ስናደርግ ዛሬም ሙስሊሙ በአንድነቱ በመተሳሰቡ በመከባበሩ የእምነት እሴት የሆነውን የህይወት መርሁን ቁርአኑን ከፍ በማድረግ በጋራ ረምብነቱ በዚህ ነጃሺ ለሀገር በሚለው መሪ ቃል መነሻ ተደርጎ በጠቅላይ ምክር ቤቱ እንዲሁም ደግሞ በኢትዮጵያ ሙስሊም ወጣቶች ካውንስል በዚህ መልኩ ይህን ያማረ የኢፍጣር ፕሮግራም ስናዘጋጅ ዛሬም እቺ ሀገር ኢትዮጵያ የሁሉም ኢትዮጵያኖች ሀገር በኩልነት በመተሳሰብ በመከባበር የምንኖርባት ሀገር ዛሬ ላይ 50ኛ ዓመቱ የሞላው የእስልምና ጉዳይ ጠቅላይ ምክር ቤት ተቋም ሌላ የታሪክ ምዕራፉን እየተሻገረ ለመጀመሪያ ጊዜ ሁሉም ሙስሊሞች በተሳተፉበት ምርጫ ላይ አዲስ ምርጫውን አድርጎ የተንቀሳቀሰበት በዚሁም ደግሞ ከዚሁ ጎን ለጎን እንደ ሀገር የሀገራዊ ፕሮጀክቶቻችን እኛው በእኛው መስራት እንደምንችል አቅማችንን ልናሳይ የምንችልበትን የጋራ መሽሩ ይፋ የምናደርግበት መድረክ ነው። ዛሬም በዚህ በለውጥ ከመጣ በኋላ እንደ ሀገር
በክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ የሚመራው ካቢኔና የከተማ መስተዳድሩ ዛሬም ድረስ እንደ ሙስሊም ማህበረሰብ ሊያገኝ የሚገባውን የዜግነት ድርሻውን ክብሩን በሁለንተናዊ መልኩ ያደረጉት ላሉት ለሚሰጡት ምላሽ ለሚያደርጉት አበርክቶ ሁሉ ዛሬም እንደተለመደው በህዝባችን ስም የምናመሰግን ሲሆን ይሄ መድረክ እንዲህም እንዲያምር በማስተባበሩ ሂደት ላይ ትልቅ ድርሻ ያላችሁ የከተማ መስተዳደሩ፣ የጸጥታ መዋቅሩ፣ የወጣት አስተባባሪዎች ሁላችሁም በዚህ በጎ ስራ ላይ ተሳተፋችሁ ዓላማችን አንድነታችንን፣ ዓላማችን አብሮነታችንን፣ ዓላማችን መተሳሰባችንን፣ ዓላማችን የጋራ ክብራችንን ከፍ ማድረግ ስለሆነ እቺ ሀገር ሁላችንም ስንታስተፍባት ነው ልታድግ የተሻለ ደረጃ ልትሄድ የምትችለው። ልማቱ የጋራችን ነው፣ እድገቷ የጋራችን ነው፣ ብልጽግናው የጋራችን ነው። የሁላችንም ተሳትፎ ይሻል። በዲናችን ላይ እስልምና እንደሚያዘን የጋራ ሚናችን ክብራችንን በሚመጥን ቁርአንን በሚመጥን ረመዳንን በሚመጥን መልኩ ይሄንንም መድረክ አብረን አፍጥረን ያለንን በጋራ ተቋርሰን ተሳስበን ዱዓ ተደራርገን ክብራችንን ተገላልጸን የምናልፍበት ለሀገራችንም በዚህ በአማራ መልኩ የተሰራ ያለውን ልማት የምንደግፍበት አብሮነታችንን የምናሳይበት ለነገ እንደ ሀገር ኢትዮጵያ ትናንት የታሪክ ልዩ ገጽታ የነበራት የዓለም ተስፋ የነበረች በነጃሺ ለሙስሊሞች አለንታ የነበረች ሀገር ዛሬም ደግሞ የብዙዎች አይን መሳቢያ ሆነች ሀገር እኛ ልጆቿ አሁንም ብዙ ነገር መስራት እንደምንችል እንደ ዲናችን አበርክቷችንም ትልቅ መሆኑን የምናሳይበት ነው። ይሄንን በማድረግ ይሄንን የኢፍጣር ፕሮግራም በአማረ መልኩ እናከናውናለን። በዚህ መርሃ ግብር ላይ የተገኛችሁ አሁንም ተሳትፏችሁ ትልቅ የሆነ በአገር ላይ ትልቅ አሻራ ያላችሁ የሙስሊሙ ማህበረሰብ ሸክም የተሸከማችሁ የተለያያችሁ ተቋማቶች ቢላል አልሐበሽ፣ ባቡል ኸይር፣ ወንድም ኻሊድ ሌሎችም የሲር ለና ፋውንዴሽኖቻችን የምትሰሩት በጎ ስራ የኛ ስራ ነው። እነሱን ማገዝ ከነሱ ጋር መቆም የሙስሊም አማናችንን መወጣት ነው። በሚሰሩት ስራዎች ሁሉ አሁንም ሁላችንም በመተሳሰብ በመተባበር አንድነታችንን በማሳየት ይሄንን ኢፍጣር ፕሮግራም አሳምረን ነው እንሄዳለን። እንግዲህ ቀጣይ ይሄን ፕሮግራም ቀጣዩ መሽሩዓችንን ይፋ ለማድረግ የክቡር ፕሬዝዳንታችን ሼክ ሀጂ ኢብራሂም በድረዲን የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ምክትል ፕሬዝዳንት፣ ክቡር ሼህ ሐሚድ ሙሳ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ምክትል ፕሬዝዳንት፣ የተከበሩ ኡስታዝ አወከር አህመድ፣ የተከበራችሁ አምባሳደሮች፣ ዑለማዎች፣ ክብራን ጥሪ የተደረገላችሁ እንግዶች፣ ክብራን የዚህ ጎዳና ኢፍጣር ለመሳተፍ የተገኛችሁ ወንድሞችና እህቶች ሰላም አለይኩም ወራህመቱላሂ ወበረካቱ። ይህ ዝግጅት አስተባባሪ አንዱ በመሆናችን ትልቅ ደስታ ይሰማናል። አልহামዱሊላህ ረቢል ዓለሚን። ዛሬ ምሽት በአዲስ አበባ መሃል ከተማ ከመቶ ሺዎች የሚበልጡ ሰዎች ትርጉም ላለው ዓመታዊ ጎዳና ላይ ኢፍጣር እና ቁርአንን ከፍ የሚያደርግ ስራ ተሰባስበናል። ይህ መሰባሰብ በጋራ ለማፍጠር ብቻ አይደለም፣ እንደ ሙስሊም ማህበረሰብ አንድነታችንን፣ እምነታችንንና የጋራ እሴቶቻችንን እንድንገነዘብና እንድናጎለብት የሚያስችል አይነተኛ አጋጣሚ ነው። አዲስ አበባ በቀን ብቻ ሳይሆን በሌሊትም በጣም ውብ ከተማ ናት። ይህ ዛሬ የጎዳና ላይ ኢፍጣር ለከተማችን ተጨማሪ ውበት አጎናጽፎታል። በመጨረሻም ለዝግጅታችን አስተዋጽኦ ላደረጉ አበረካት እጅግ አድርገን እናመሰግናለን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። الحمد لله رب العالمين وصلى اللهم وسلم على نبينا محمد وعلى آله وصحبه أجمعين አንድነት ስንል የቆየነውን ቃሉ ወደ ተግባር ተለውጦ ሁሉም የተለያዩ ወገኖች ሙስሊሞቻችን አንድ ሆኖ በተግባር አንድነትን ሲያሳዩ ከዚህ በላይ የምንጠብቀው ደስታ ቢኖር ጀነት ብቻ ነው።
እኔ እንደ ኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት መሪነት ዓላማዬም ተግባሬም አንድነቱን ከቃል ወደ ተግባር ማውረድ አንግቤ በመነሳቴ ዛሬ ደግሞ ይህ ፕሮግራም ዋና ዓላማ እንድንማጸንና ለሀገራችን ለወገናችን ብሎም ደግሞ ለአፍሪካ ብሎም ደግሞ ለዓለም ሰላም ዱዓ እንድናደርግ ተደሩዕ እንድናደርግ አደራ እያልኩኝ ዛሬ እኛ እንበላለን እንጠጣለን፣ ግን የማይበሉ የማይጠጡ የማይለብሱ ደሃዎች፣ ችግረኞች፣ አባት እናት ወላጅ አልባዎች በመካከላችን ስለሚገኙ እንዲሁም ከቤት ንብረታቸው ተፈናቅሎ በዚች ሀገር ተጠልሎ የሚገኙ እያለ የምንበላና የምንጠጣ ምን ያህል እንደሚያምራን ሁላችንም ከራሳችን መገንዘብ እንችላለንና በዚህ በቸርነቱ ወር ነቢያችን ሰለላሁ ዐለይሂ ወሰለም ካነ ነቢዩ ሰለላሁ ዐለይሂ ወሰለም አጅወደ ናሲ ነቢያችን ሰለላሁ ዐለይሂ ወሰለም በጣም ቸር ናቸው። በጣም ቸርነታቸው ደግሞ የሚበዛ እጅግ ቸር የሚሆኑ የበለጠ በዚህ ረመዳን እንደሆኑ ነቢያችን ሰለላሁ ዐለይሂ ወሰለም ስለነገሩን ሁላችንም አብረን እንድንበላና እንድንጠጣ በተለይ በዚህ በረመዳን ውስጥ እንዳይራቡ፣ እንዳይራቆቱ፣ እንዳይቸገሩ አብረን እንድንበላ አደራ እያልኩኝ በዚህ ፍጥር የሚባለው የምናወጣቸው ዘካተል ፍጥር ደሃዎቹ ጋር ቶሎ ብሎ ከዒድ በፊት ደርሶ ከዒድ በፊት ማለት በረመዳን ውስጥ ሳይሆን ረመዳን ሊወጣ 2 ቀን 1 ቀን ሲቀረው ምስኪኖቹ ጋር ደርሶ ከራሳቸውም ኢፍጣር እንዲያወጡና እኛ ተደስተን ዒዱን እንደምንውል ሁሉ እነሱም በደስታ ዒዳችን ከኛ ጋር እንዲውሉ በያላችሁበት በኢትዮጵያ ደረጃ እንድትሰሩበት አደራ ለማለት እወዳለሁ። በስተመጨረሻ ያለንበት ወቅታዊ ሁኔታ እንደምታውቁት ሀገራዊ ምርጫ ነው። መንግስታችን ኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ታሪካዊ ምርጫ በሰራበት ወቅት ታሪካዊ ምርጫ ባደረገበት ወቅት መንግስታችን በተለይ ጸጥታ ኃይል ሙሉ ለሙሉ ወቅቱን አቅሙን ሰጥቶ ከኛ ጋር በመቆሙ ምርጫችን ፍትሃዊና ሰላማዊ ሆኖ እዚህ ደረጃ በመድረሳችን የሁላችንም ትውስታ ነውና፣ ስለዚህ ይህ መንግስት እንዲህ ያለ ቀና በመሆኑ እኛም ይሄንንም ብድር መክፈል ብቻ ሳይሆን ግዴታም ስላለብን የተጀመረው ምርጫ የኛው ስለሆነ ፍጹም ሰላማዊና ፍትሃዊ እንዲሆን ሁላችንም እንደራሳችን እንድንሳተፍና ምዝገባውንም እንድንሻማበት ኢንሻአላህ በነቂስ ወጥተን እንድንመዘገብና ፍጹም ሰላማዊ እንዲሆን ጸጥታ ኃይል ጎን እንድንቆም አደራ ለማለት ወዳለሁ። በስተመጨረሻ አንድ ብስራት አለኝ። ጆሮ ከሰጣችሁኝ ብስራት አለኝ። እሱስ ዛሬ ቅድም ኡስታዝ አቡበከር ጠቅሶ ለኔ ብሎ እንደተዋ አስታውሳለሁ። ያ ምስራች ወይንም ብስራት ምንድነው ብትሉ ነጃሺ ለሀገር የሚለው ትርጉሙ ምንድነው የሚለውም እዚህ ውስጥ ልታገኙት ትችላላችሁ። ታላቁ የንጉስ ነጃሺ እስላማዊ ማዕከል
በተከበረው በውዱ ጠቅላይ ሚኒስትራችን መሃል ከተማ አይን ቦታ ላይ ተሰጥቶን ሳንገነባው ሳናለማው አመታትን አሳልፈናል። ሙስሊም አይደለም አገር ውስጥ ያሉት ውጪ አገር ያሉ ሁሉ አዝኖብናል። ሐቂቃ ለማውራት እኛም ሞራላችን ተነክቶ ነበረ። ነገር ግን ይህንን ስናደርግ ዝም ብለን ቁጭ ብለን ሳንሆን ከውጭም ከውስጥም ስንታገል ነገ ከነጎዳ ይሰራል ተብሎ በተለይ የውጭ አህለል ኸይሮች ሙሉ ተስፋ ሰጥቶን ሁላችሁም ማለት ይቻላል በምታውቁት መሰረት ቃል ገብቶልን ስንጠብቅ ነበረ። ጠብቀን እንግዲህ መጨረሻ ላይ ውጤቱን ባለማየታችን ወደ ሀገራችን ተመልሰን በገዛ ሀገራችን እንሰራለን ብለን አላህ ላይ ተስፋ በመጣል የሀገራችን ትላልቅ ነጋዴዎች ብዙ ሳይሆኑ ውስን ትላልቅ በዲናቸው የሚመሩ ነጋዴዎችን ሰብስበን በቅርብ ጊዜ ማለትም ከ3-4 ቀን በፊት ምንድነው ሁሌ አህለል ኸይሮች ውጭ የሚፈለጉ እኛ የለንም ወይ? አህለል ኸይር በኢትዮጵያ የለም ወይ? በሀገራችን ይሄንን ትልቁና የኢትዮጵያን አሻራ ለምንድነው ማናለማ ማንገነባው ብሎ ተሰብስቦ የኛን ጥሪ ተቀብሎ ሙሉ ለሙሉ ተረክቦ ነጃሺ ማዕከሉን ትልቁን ሙሉ ለሙሉ ግንባታውን እንፈጽማለን ብሎ ቃል ገብተዋል። ይህንን ያደረጉት አገር በቀል ነጋዴዎቻችን የተበረኩ ትላልቅ ለሀገር አልንታ የሆኑ ነጋዴዎች ትላልቅ አባቶች ስለሆኑ ለነሱም ዱዓ እንድታደርጉና እኛም እንደ ኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ደስታችን ለመግለጽ እናንተን ለመጠበቅ ስለሆነ ይኸው ከዛሬ ጀምራችሁ በሀገር በቀል ነጋዴዎች እንደምሰራ እነሱ እነማን ናቸው የሚል በሂደት የምትሰሙ ስለሆነ መልእክቱ አላህ ዘንድ ደርሷል። እኔ ብቻዬን ጀምሬ ጨርሳለሁ የሚልም ተገኝቷል በሀገራችንና ለምን ብቻህን ትጨርሳለህ እንሳተፋለን ብሎ በሽማ የተጀመረና ከመጅልስ የተረከቡ መሆኑን በዚህ አጋጣሚ ለመግለጽ ወስዳለሁ። አላሁ አክበር አላሁ አክበር። ስለዚህ ለነሱ በዚህ በረመዳን ፍቺ ላይ ዳዋ እንድታደርጉ አደራ እያልኩኝ ሀገራችን የሰላም የብልጽግና የእድገት የአንድነት አላህ ያርግላለሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። الله أكبر الله أكبر الله أكبر الله
ጾማችንን እየፈታን ያለንበት ሰዓት ነው። ስለዚህ ይህ ሰዓት ደግሞ ዱዓ የሚወደድበት ሰዓት ነው። የጠቅላይ ምክር ቤቱ ተቀዳሚ ምክትል ፕሬዝዳንት ሼህ አብዱልከሪም ሼህ በድርዲን ዱዓ ያደርጉልናል። እሳቸውን ተከትለን ሁላችንም ዱዓ እንድናደርግ እጋብዛለሁ። بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على رسول الله اللهم يا فارق الفرقان ومنزل القرآن بالحكمة والبيان بارك اللهم لنا في شهر رمضان وعيد اللهم علينا سنين بعد سنين وأعواما بعد أعوام بخير وعافية يا رب العالمين اللهم إنك عفو كريم تحب العفو فاعف عنا اللهم إن لك في هذه الليلة المباركة الشريفة من شهر رمضان وتقع وطلقا ونقزا ومنع من النار اللهم اجعلنا من أتقائك وطلقائك ونقزائك من النار اللهم ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار ሀገራችንን አማን አላህ ያርግልን ኢትዮጵያን ሰላም አላህ ያርግልን መንግስታችንን ሰላም አላህ ያርግልን ህዝቡን አማን አላህ ያርግልን ለሀገር የማይበጀውን አደብ አላህ ይስጠልን ዓለምንም ውጣ ውረድ ሐቃችንን በሰላም በደስታ የባህር በራችንን አላህ ይመልስልን መንግስታችን ተናግሮ ያልጀመረው ጀምሮ ያልጨረሰው ነገር የለምና የባህር በራችንን ዓለምንም ውጣ ውረድ በሰላም በፍቅር አላህ ይመልስልን ልማታችንን ዘላቂ አላህ ያርግልን ሰላም ዘላቂ አላህ ያርግልን ዓለምን ሁላ ሰላም አላህ ያርግልን በየባገሩ የሚሰማውን ደም ማፋሰስ አላህ በቃ አላህ ይበለው በዚህ ረመዳን በሚወርደው ኸይራት ይሁንበት ከሀገር ኢትዮጵያ ጀምሮ ሁሉ ዓለም ሰላም አላህ ያርግልን አማን አላህ ያርግልን አማን አላህ ያርግልን መንግስታችንን ህዝባችንን አማን አላህ ያርገው ኢትዮጵያ ድሮም የሁሉ ፈርቀዳጅ ናት የሰላሙም የአማኑም ፈርቀዳጅ አላህ ያርጋት والحمد لله رب العالمين واخر دعوانا ان الحمد لله رب العالمين اللهم صل የዕለቱ ፕሮግራሞቻችን በዚህ መልኩ የዕለቱ መርሃ ግብር በደመቀ መልኩ እንዲካሄድ ጎልደን ስፖንሰሮች አሉን እነሱም ኢስት አፍሪካ ቦትሊንግ እና ክኖር ናቸው እጅግ ከልብ እናመሰግናለን በሙስሊሙ ማህበረሰብ ስም ከልብ እናመሰግናለን ይህ ቀላል አይደለም ስፖንሰሮቻችንን በዚህ አጠር አድርገን ማመስገናችን ካለን የሰዓት ጥበት አንፃር ነው እንጂ ከዚህም በላይ ይገባችኋል ሌላው ዛሬ እዚሁ ከሰላት በፊት ነግሬያችሁ ወደ የቤታችሁ ስትሄዱ ከምትሰሯቸው መልካም ተግባራት ውስጥ ቀደም ሲል ያስተዋወቅኳችሁ የቢላሉል ሐበሺ 6833 ሾርት ኮድ በተጨማሪ በዚሁ በመተዛዘንና መተባበሩ መንገድ ላይ የምናውቀው ባቡል ኸይር ነው ባቡል ኸይርም በተመሳሳይ 7335 ላይ ኦኬ በማለት ወደ የቤቶቻችሁ ስትሄዱ የምታከናውኑት ይሆናል ማለት ነው አሁን የዕለቱን የመግሪብ ሰላት እንሰግዳለን الله أكبر أشهد أن لا إله إلا الله أشهد أن محمدا رسول الله حي على الصلاة حي على الفلاح قد قامت الصلاة قد قامت الصلاة الله أكبر لا إله إلا الله استووا በያላችሁበት استووا صفاتكم استكاكلوا بارك الله فيكم ድምጻችን ይሰማል ان شاء الله الله أكبر الحمد لله رب العالمين
الرحمن الرحيم مالك يوم الدين إياك نعبد وإياك نستعين اهدنا الصراط المستقيم صراط الذين أنعمت عليهم غير المغضوب عليهم ولا الضالين آمين. بسم الله الرحمن الرحيم. والعصر إن الإنسان لفي خسر إلا الذين آمنوا وعملوا الصالحات وتواصوا بالحق وتواصوا بالصبر. الله أكبر. سمع الله لمن حمده. الله أكبر. الله أكبر. الله أكبر. الله أكبر. الحمد لله رب العالمين الرحمن الرحيم مالك يوم الدين إياك نعبد وإياك نستعين اهدنا الصراط المستقيم صراط الذين أنعمت عليهم آمين. قل هو الله أحد الله الصمد لم يلد ولم يولد ولم يكن له كفوا أحد. الله أكبر. سمع الله لمن حمده. الله أكبر. الله أكبر. الله أكبر. الله أكبر. الله أكبر. الله أكبر. سمع الله لمن. الله أكبر. الله أكبر. الله أكبر. الله أكبر.
السلام عليكم ورحمة الله. السلام عليكم ورحمة الله. السلام عليكم ورحمة الله وبركاته. صلاتاتين الله يقبلن. ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. ቅድም ከጊዜ እጥረት ያቆየሁት አንድ መልእክት አለኝ። ያ ምንድነው? ታላቁ የነጃሺ እስላማዊ ማዕከል አዲስ አበባ ያለ ታላቁ መስጂድ እንዳልኩኝ አገር በቀል ነጋዴዎች ይዞታል ኢንሻአላሁ ተዓላ። እነሱ ሰርቶ ያስረክባሉ። ነገር ግን ከመስጂድ ጋር የተያዙ ትላልቅ ፕሮጀክቶች ጎን ለጎን በዲዛይናችን ላይ የተቀመጡ ስላሉ ይህንን ኃላፊነት የሚወስደው የኢትዮጵያ ሙስሊም ወጣቶች ካውንስል ኃላፊነቱን ወስዶ በመላ ኢትዮጵያ ተንቀሳቅሶ ይህንን እንዲረከበን በዚህ አጋጣሚ በራሴና በኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ስም ልጠይቅ ብቻ ሳይሆን ኃላፊነቱን ለመስጠት ስለወደድኩኝ ነው። አጋጣሚ ፕሬዝዳንቱም እኔ ጋር ስላሉ መቀበላቸውንና መረከባቸውን በዚሁ እኔ ጎን ባሉበት ቃል እንዲገቡልኝ ጠይቃቸዋለሁ። አላሁ አክበር፣ አላሁ አክበር፣ አላሁ አክበር። አሁን ከኢትዮጵያ እስልምና ጉዳይ ጠቅላይ ምክር ቤትና ከኢትዮጵያ እስልምና ጉዳይ ጠቅላይ ምክር ቤት ፕሬዝዳንት የተሰጠንን ሀገራዊ ኃላፊነትን በኢትዮጵያ ሙስሊም ወጣቶች ካውንስል ስም በአላህ Subhanahu Wa Ta'ala እገዛና ረዳት በአላህ እየታገዝን መቀበላችንን እንደ ካውንስል መቀበላችንን ይሄንን ሀገራዊና ታሪካዊ ኃላፊነትን በዚህ በተከበረው 19ኛ ረመዳን ሌሊት በዚህ በአብዮት አደባባይ በሙስሊሙ በወጣቱ ስም ተቀብለናል። በጋራ መቀበላችንን በተክቢር አንድ ጊዜ አላሁ አክበር፣ አላሁ አክበር፣ አላሁ አክበር፣ አላሁ አክበር፣ አላሁ አክበር፣ አላሁ አክበር። እናመሰግናለን። ያው እንግዲህ የፕሮግራማችን ማጠናቀቂያ ነው። ፕሮግራማችንን ጨርሰናል። በተለመደው መልኩ በስነ ስርዓት አፍጥረን እንደ ሙስሊም ስነ ምግባር የተጠቀምንባቸውን ነገሮች አንስተን አጽድተን የጸጥታ አካላቶች በሚሰጡት አቅጣጫ ስርዓት ባለው መልኩ እስልምናን ረመዳንን አኽላቅን በጠበቀ መልኩ እንሄዳለን። አሁንም ደግመን ደጋግመን የምናመሰግናችሁ ይህንን መድረክ እንዲያመር ያደረጋችሁ ስፖንሰሮቻችን ክብር ይገባችኋል። ቅድም ሲገለጽ የነበረው ባቡል ኸይር ከሚሰሩት በጎ ተግባር በላይ በዚህ ዕለት ልዩ ድጋፍ አድርገው ብዙዎችን ለማስፈጠር ኃላፊነት ስለወሰዱ አብረናቸው ከጎናቸው ልንቆም ይገባል። ደግመን ደጋግመን የከተማ መስተዳድሩ ከክብር ከንቲባዋ ጀምሮ የጸጥታ መዋቅሩ እንዲሁ የፌደራል ፖሊስና የአዲስ አበባ ፖሊስና የደህንነት መዋቅሩ እስካሁንም ላደረጋችሁት ድጋፍ አሁንም ለምታደርጉት ነገር ሁሉ በሙስሊም ማህበረሰብ ስም እናመሰግናለን። ያለውን ፊጥራ በጋራ ተጋርተን ላላፈጠሩት አስፈጥረን ሁላችንም እስላማዊ ስነ ምግባራችንን በሚገልጽ መልኩ በስነ ስርዓት የተጠቀምንበትን አንስተን አጽድተን ቦታውን እንለቃለን ማለት ነው። ለሁሉም በዚህ መልኩ እንዲያምር ላደረጋችሁት የሚዲያ አካላት አሁንም ድረስ ቁማችሁ ቀኑን ሙሉ ስትለፉ የነበራችሁ ሁሉ እናከብራችኋለን። አላህ ያክብርልን። ይሄንን ፕሮግራም በአማረ መልኩ እንዲሄድ ያደረጋችሁ ሁሉ ክብር ይገባችኋል። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ኢስት አፍሪካ ቦትሊንግ እጅግ ከልብ እናመሰግናለን። የጎልደን ስፖንሰራችን ነበረ። እንዲሁም ሌላኛው
ቴምር ሪል ስቴት የመኖሪያ አፓርትመንቶችን በቡልጋሪያ በሳር ቤትና በአዋሬ ላይ ከባለ አንድ መኝታ 69 ካሬ ጀምሮ በተለያዩ የካሬ አማራጮች በ20% ቅድመ ክፍያ ይዘንላችሁ መጥተናል። 100% ለሚከፍሉ እስከ 35% ልዩ ቅናሽም አዘጋጅተናል። ሱቅ ከፈለጉ ደግሞ በቡልጋሪያ ከ900 ሺህ ብር ቅድመ ክፍያ ጀምሮ እንዲሁም በገላን ከ500 ሺህ ብር ቅድመ ክፍያና በፒያሳ አድዋ 00 ፊት ለፊትም ለሽያጭ አውጥተናል። ለበለጠ መረጃ ከታች ባለው ስልክ ይደውሉ።